ሰላም ለእናንተ ይሁን ውድ አድማጭ ተመልካቾቻችን እንደምን ቆያችሁልን እግዚአብሔር ረድቶን ላለፉት 3 ሳምንታት ያክል ሚካኤል ማን ነው ኢየሱስ ወይስ መልአክ በሚል ርዕስ ስናጠና የነበረውን ጥናታችንን ዛሬ የምናገባብድበት ጊዜ ይሆናል እንግዲህ ዛሬ ክፍል 4 የመጨረሻው ክፍላችን ይሆናል እንደተለመደው ለጥናታችን ዋና ጥቅስ አድርገን የወሰድነው በትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ ያለውን ጥቅስ አነብና ጸሎት በማድረግ ወደ ጥናታችን እንሄዳለን እንደዚህ ይላል በዚያን ዘመንም ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደሱ ያለውን የመከራ ዘመን ይሆናል በዚያን ዘመንም በመጽሐፉ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል ይላል የእግዚአብሔር መንፈስ በመካከላችን ተገኝቶ እንዲያስተምረን በመንማሩ ደግሞ ለውጥ ማምጣት እንድንችል እንዲረዳን እንጸልያለን እንጸልይ እግዚአብሔር አባታችን እጅግ አድርገን እናመሰግናለን እንደ መልካምነትና እንደ ቸርነት ብዛት እግዚአብሔር አባት ሆይ ላለፉት 3 ሳምንታቶች በሙሉ ስለረዳን እናመሰግናለን እግዚአብሔር አባት ሆይ ደግሞ በዚህ ሰዓት ላይ ደግሞ የመጨረሻውን ደግሞ ይህንን የሚካኤልን ጥናት ልታስተምረን ስለወደድክ እናመሰግናለን የእውነት ብርሃን አንተ የእውነት ቃል አንተ ጋር ብቻ ነው የሚገኘው እግዚአብሔር አባት ሆይ እንድትገልጥልን በዚህ በመንማሩን ደግሞ እንድንመላለስ አንተ እርዳን በኢየሱስ ክርስቶስ ስም አሜን እንግዲህ ለባለፈው 3 ሳምንታት ያክል ሚካኤል ማን ነው ኢየሱስ ወይስ መልአክ በሚል ርዕስ ያጠናን ነበር በዚህ ጥናቶች ውስጥ በብዙ እንደተባረካችሁና ብዙ የመጽሐፍ ቅዱስ እውነቶች እንዳወቃችሁ ተስፋ አደርጋለሁ ዛሬ ደግሞ የመጨረሻውን ክፍል 4 እናያለን በዛሬው ክፍል ላይ በዳንኤል ምዕራፍ 12 ቁጥር 1 ላይ በዚህ ጥቅስ ላይ ተመርኩዘን ስለተለያዩ ትምህርቶች እንማራለን እንግዲህ እስካሁን በባለፈው በክፍል 3 ጥናታችን ላይ እንዳየነው በዳንኤል ምዕራፍ ውስጥ 3 ሚካኤል የተጠቀሱባቸው ማጣቀሾች እንዳለ አይተናል በምዕራፍ 3 ክፍላችን ላይ ደግሞ እንዳየነው ሁለቱን ማጣቀሾችን አይተናል ሶስተኛውና የመጨረሻው ቅድም ከጸሎት በፊት ያነበብኩት ጥቅስ ነው ስለ ሕዝብ ልጆች ሁሉ የሚቆም ታላቁ አለቃ ሚካኤል ይነሳል ይላል ከዛም ይሄ ሚካኤል ከተነሳ በኋላ ምድር እስከዛሬ አይታው የማታውቀው የመከራ ዘመን እንደሚሆንባት ይናገራል ከዛም በኋላ በዚህ መከራ ውስጥ ግን በመጽሐፉ ተጽፎ የሚገኙ ሰዎች በሙሉ እንደሚድኑ መጽሐፍ ቅዱሳችን ይናገራል ታዲያ በባለፈው ሳምንትም ስናነሳው የነበረው ታላቁ አለቃ ሚካኤል የሚለው በእንግሊዘኛው the great prince ብለን ተርጉመዋል ታላቁ ልዑል ነው እንግዲህ በአለቃና በልዑል መካከል ያለው ልዩነት አይተናል ልዑል ወራሽ ነው ስለዚህ የንጉሱን ወራሽ እንደሆነ አይተናል ኢየሱስ ወራሽ እንደሆነ የእግዚአብሔር ልጅ እንደሆነ ትምህርቱም አስተምሮም እንደዚህ እንደሆነ መጽሐፍ ቅዱስ ሲናገር እናያለን ታዲያ ዛሬም እንደግሞምና በባለፈው ሳምንትም ለተከታታይ ጊዜ ያየነው ታላቁ ልዑል ብሎ መጠራቱን በደንብ እንድታስተውሉ አሳስባችኋለሁ በእውነቱ ከኢየሱስ የሚበልጥ አለቃ አለ ወይ በእውነቱ ከኢየሱስ የሚበልጥ ልዑል አለ ወይ ለሕዝብ ልጆች ሁሉ የሚቆመው ይላል ዳንኤል ምዕራፍ 12 ቁጥር 1 ላይ ለሕዝብ ሁሉ የሚቆም ነው ለሕዝብ ሁሉ የሚራራ ለሕዝቦች ሁሉ የሚማልድ ለሕዝቦች ሁሉ የሚሟገት አልፎም ተርፎም ደግሞ ለሕዝቦች በሙሉ የሚቆመው ከኢየሱስ ሌላ ማን ሊሆን ይችላል መላእክቶች ይህንን የማድረግ አቅም የላቸው ታዛዦች ናቸው የተፈጠሩ አካሎች ናቸው ስለዚህ እስካልታዘዙ ድረስ በጌታቸው እስካልታዘዙ ድረስ ምንም ነገር ማድረግ አይችሉም ኢየሱስ ግን ጌታ ነው ኢየሱስ ግን አምላክ ነው ለዚህ ነው ለሕዝብ ሁሉ የሚቆመው ይላል ለኛ ይህንን ፕሮግራም ለምትከታተሉ በሙሉ ኢየሱስ ይቆምልናል በኃጢአታችን ምክንያት ለመጣብን ሞት በሙሉ የዘላለምን ሕይወት እንድናገኝ የራሱን ሕይወት ሰውቶ የሁላችንን በደል ሁሉ በራሱ ላይ ኖሮ ደቆልን ይህንን የከፈለልን ኢየሱስ ክርስቶስ ለኔና ለእናንተ ይቆማል መቆም ብቻ አይደለም ይማልድልናል ይላል ዕብራውያን ምዕራፍ 7 ቁጥር 5 ላይ እንደዛ ነው የሚለው ዘውትን ሊማልድ ወደ ቅድስተ ቅዱሳኑ የገባልን ኢየሱስ ክርስቶስ ነው ይህንን የማድረግ አቅም ያለው ኢየሱስ ብቻ ነው መላእክቶች ቅዱሳን ሰዎች ይህንን ማድረግ አይችሉም ኢየሱስ ለሕዝቦች ሁሉ የሚቆመው ሚካኤል ይማልድልናል እሱ ብቻ አይደለም ይሟገትልናል በባለፈው ሳምንት ላይ ኢያሱ በተከሰሰበት ክስ ላይ እንደቆመለት ሁሉ በሙሴ ስጋጋ ሰይጣን ክርክርን ወይም ጥያቄን በሚያነሳበት ሰዓት ላይ በሙሉ ተሟግቶላቸዋል ያንን ኢያሱን ካስታውሳችሁ በዘካርያስ ምዕራፍ 3 ላይ እድፋሙን ልብሱን አውልቁለት አለ
ሰይጣን ክሱን አቀረበበት እግዚአብሔር ገጸጸ ሲለው ታያላችሁ ስለዚህ ለህዝቦች ሁሉ የሚቆመው ነው ለሚያምኑት ሁሉ ሰዎች በሙሉ እግዚአብሔር ይሟገትልናል በእኛ መተከም ደግሞ ይቆመልናል ልክ በመስቀል ላይ እኛን ወክሎ እንደሞተው ሁሉ ምክንያቱም ኢሳይያስ ምዕራፍ 53 ቁጥር 5 ላይ ምንድነው የሁላችንን በደል በእርሱ ላይ አኖረ ተብሎ ነው የተጻፈልን ስለዚህ የእያንዳንዳችንን ኃጢአት በክርስቶስ ላይ ነበር ለዛም ነው ደቀቀ ነው የሚለው የማም ሰው ነበር የተናቀም የተጠላም ሰው ነበር ይህ ሁሉ የሆነው ኢየሱስ እኔና እናንተ በጠፋንበት ኃጢአት ላይ የቆመልን ስለሆነ ነው ሮሜ ምዕራፍ 3 ቁጥር 23 ላይ ሁሉም ኃጢአት ሰርቷል የእግዚአብሔር ክብር ጎሎታል ይላል ጎለን ነበር ወደ ገዛ መንገዳችን አዘንብረን ወደ ኃጢአት መንገድ ተጉዘን ነበር ነገር ግን ኢየሱስ ክርስቶስ በእኛ መተክ ላይ ሆኖ ግን ያ የዓለምን ኃጢአት የማያስወግደው የእግዚአብሔር በግ ብሎ በጥምቀት ዮሐንስ እንደመሰከረለት የዓለምን ኃጢአት የሚያስወግደው የኔና የእናንተ ኃጢአት የሚያስወግደው የእግዚአብሔር በግ ብቸኛው ኢየሱስ ነው ለኔና ለእናንተ ይቆመልናል ስለዚህ ይማልድልናል ይሟገትልናል በኔና በእናንተ ፈንታ ደግሞ ይቆመልናል ታዲያ ይሄንን ያደርግ የሚችል እና ሁሉ ስልጣኖች ነው መማለድም መሟገትም መቆምም ለመላእክት የተሰጡ አይደሉ መላእክቶች ቅድም እንዳልኩት የሚታዘዙ ናቸው የበላያቸውን የሚሰሙ ናቸው አለቃ አላቸው የበላይ የሚያዛቸው ጌታ አላቸው ኢየሱስ ክርስቶስ ግን ራሱ ጌታ ነው ራሱ አምላክ ነው ስለዚህ ይማልዳል ይሟገትልናል አልፎም ተርፎም በእኔና ለእናንተ ይቆምና ለዚህ ነው ለህዝቦች ሁሉ የሚቆመው ታላቁ አለቃ ሚካኤል ይነሳል ይላል ዳንኤል ምዕራፍ 12 ቁጥር 1 ላይ ይህ ከኢየሱስ ክርስቶስ ውጪ ማንም ሊሆን አይችልም በዚህ ዙሪያ ላይ ማቲው ነሪ የተባለው ዕውቁ ጻፊ እንዲህ ብሎ ይናገራል ሚካኤል የሚለውን የሰው ትርጓሜ በክፍል አንድ ጥናታችን ላይ ተን ነበር ካስታወሳችሁ ትርጓሜም እንደ እግዚአብሔር ያለ ማን ነው ይላል እዚህ ጋር ደግሞ በዳንኤል ምዕራፍ 12 ላይ ቁጥር 1 ላይ ደግሞ ታላቁ አለቃ ሳይሆን ታላቁ ልዑል the great prince ብለን ደግሞ እንደ አይነት ትርጓሜ ይሰጠናል እነዚህ ሁለቱ ትርጓሜዎች የክርስቶስን መለኮታዊ አዳኝነትን ይጠቁማሉ ሲል ጻፊ ይናገራል ስለዚህ ማቲው ነሪ ሲቀጥልን በዚህ ጽሑፍ ላይ ክርስቶስ በእኛ ምትክ ስለ ህዝብ ልጆች ሁሉ መስዋዕት አድርጎ እንደቆመ ሁሉ የኔና የእናንተን እርግማን እንደተሸከመው ሁሉ በጸጋው ዙፋን ላይ ደግሞ ለማዋለድ ዘውትር ይቆምልናል ብሎ ማቲው ነሪ የተባለው ጻፊ ይገልጽልናል እውነት ነው ለህዝቦች ሁሉ የሚቆመው ታላቁ ልዑል ነው እሱ ብቻ አይደለም ከስሙ ትርጓሜ እንኳን ተነስተን እንደ እግዚአብሔር ያለ ማን ነው ታዲያ ይሄ በእርግጥም እነዚህ ቃላቶች ስታጠኗቸው ቃላቱን በደንብ አድርጋችሁ ስትመረምሩ የክርስቶስን መለኮታዊነቱን የክርስቶስን አዳኝነቱን ክርስቶስን ለኛ ብሎ እርግማኑን መሸከሙን ለኛ ብሎ በጸጋው ዙፋን ላይ እንደሚማልድልን የሚገልጸን ሐሳቦች እንደሆነ እንረዳለን ታዲያ ኢየሱስ በእኛ ቦታ ላይ እኛን ለመከላከል ለኛ ለመሟገት እርግማናችንን ለመሸከም ለኛ ደግሞ በማለድ ውድ ጊዜ የሚቆመው ኢየሱስ ክርስቶስ ብቻ ነው ይሄ ትልቅ የመሰራች ነው ሚካኤል ኢየሱስ ነው ስለ ህዝቦች ሁሉ የሚሟገተው ስለ ህዝቦች ሁሉ የሚማልደው ስለ ህዝቦች ሁሉ እርግማንን የሚሸከመው አልፎም ተርፎም የሚቆመው ሚካኤል ኢየሱስ ነው በዚህ ጥቅስ ላይ ደግሞ ሌላ ሐሳብም ይናገራል በዳንኤል ምዕራፍ 12 ቁጥር 1 ላይ ሁለተኛው ሐሳብ በዚህ ጥቅስ ላይ የምንረዳው የሚካኤል መነሳት የክርስቶስን ዳግም ምጽአትን የሚገልጽልን ሐሳብ ነው ይህ ጥቅስ ክርስቶስ ዳግም በሚገለጥበት ሰዓት ላይ የመጨረሻውን ተስፋችን እሱ ብቻ ነው ቲቶ ላይ የተባረከው ተስፋ ይላል የክርስቶስን ዳግም ምጽአት ኢየሱስ ራሱ በምድር ላይ በዮሐንስ ወንጌል ምዕራፍ 12 ቁጥር 1 ላይ ልባችሁ አይታወቅ በእግዚአብሔር እመኑ በእኔም ደግሞ እመኑ ካለ በኋላ በአባቴ ቤት ብዙ መኖሪያ አለ ስፍራን ላዘጋጅላችሁ እሄዳለሁ ስፍራን ካዘጋጀሁላችሁ በኋላ ተመልሼ ሁለተኛ ጊዜ እመጣለሁ እናንተንም ወስዳለሁ ብሎ ተናግሯል ኢየሱስም በሚያርግበት ሳለ ሁለት መላእክቶችን መስክረዋል እንዲህ እንዳያችሁት ሲወጣ የነበረው ኢየሱስ ተመልሶ ይመጣል ይላል በዮሐንስ ምዕራፍ 1 ቁጥር 7 ላይ ኢየሱስ ክርስቶስ ዳግም ይገለጣል የወጉትም ሁሉ ያዩታል አይን ሁሉ ይመለከታል ተብሎ ተናግሯል ይሄ የክርስቲያን የመጨረሻው ተስፋችን ነው ከዚህ ላይ ተስፋ የለም ስለዚህ በዚህ ጥቅስ ላይ
ታላቁ አለቃ ሚካኤል የሆነው ኢየሱስ ክርስቶስ ዳግም ይመጣል ዳግም ይነሳል ለሕዝቦች ሁሉ ለተሰቃዩት ለሱ ብሎ ያነቡት ሁሉ ለሱ ብሎ ስደት ያጋጠማቸው ሁሉ ለተገደሉት ሁሉ እግዚአብሔር የሚፈርድበት ጊዜ እንደሚመጣ ይናገራል ሚካኤል ይነሳል በዝምታ ሁሉ አይቆይም በማንኛውም ችግር በማንኛውም መከራዎች ውስጥ ለኢየሱስ ተብሎ ብዙ የተከፈለ ነገር አለ ኢየሱስ ዝም ያለ ሊመስል ይችላል ነገር ግን ሚካኤል ይነሳል ለሕዝቦች ሁሉ የሚቆመው ለታመኑት ሁሉ እርሱ ለተከተሉት በሙሉ እርሱ ለታዘዙት ሁሉ የእሱን አዳኝነት ለተቀበሉ ሁሉ ኢየሱስ ክርስቶስ እንደሚነሳ የጥቅስ ጭምር ያስተምረናል ታዲያ ቁጥር 2 ላይ ዳንኤል ምዕራፍ 12 ቁጥር 2 ላይ እንደዚህ ይላል ከሚካኤል መነሳት በኋላ መከራ ከተከሰተ በኋላ በሕይወት መዝገብ ላይ የተጻፉ ሰዎች በሙሉ እንደሚድኑ ከተናገረ በኋላ ቁጥር 2 ላይ በምድር ትቢያ ውስጥ ካንቀላፉት ብዙዎቹ ይነቃሉ ካለ በኋላ እኩሌታዎቹ ወደ ዘላለም ሕይወት እኩሌታዎቹ ደግሞ ወደ እፍረት ወደ ዘላለም ጉስቁልና ይላል ክርስቶስ በመጨረሻው የዳግም ምጽአት ጊዜ ላይ የታመኑት በሙሉ ከሙታን ይነሳሉ እግዚአብሔር ወዳዘጋጀላቸው ግሩም ስፍራ ወደ ሰማይ ያቀናሉ እንዲሁም ደግሞ ያልታዘዙት ለእግዚአብሔር አንገዛም ያሉት እግዚአብሔርን ሁሉ በይፋ እንደ ይሁዳ የካዱት ሁሉ ኃጢአታቸውን በእግዚአብሔር ፊት ንስሐ ሳያስገቡ ሳይናዘዙ የቀሩ በሙሉ ወደ ዘላለም ጉስቁልና ያቀናሉ ወደ ዘላለም ሞት ይሄዳሉ ይላል ስለዚህ የሚካኤል መነሳት ተስፋችን ነው ካቱ ሚካኤል ክርስቶስ ስለሆነ የምንጠብቀው ሌላ ነገር የለም ታላቁ አለቃ ታላቁ ልዑል ሚካኤል ይነሳል ከዛም በኋላ ምድር አይታው የማታውቀው የመከራ ጊዜ ዘመን ይሆናል ነገር ግን በዚህ መከራ ዘመን ግን ተስፋ እንዳንቆርጥ ተናገረ በዚህ ዘመን ውስጥ ያለፉ በመጽሐፉ ተጽፎ ክርስቶስን ያመኑ የተቀበሉ ሁሉ ይድናሉ ብሎ ይናገራል እንግዲህ ድነት የሚገኘው ከክርስቶስ ብቻ ሌላ ከማንም ሊገኝ አንችልም ለዛ ነው ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ጴጥሮስ እንደዚህ ያለ ከሰማይ በታች የምንድንበት ሌላ ስም የለም ብሏል ብቸኛው መዳኛችን መንገድ ኢየሱስ ነው እሱን የሚያምኑ ሁሉ የሚቀበሉ ሁሉ በእርሱ ስር ያሉ ሕጉን የታዘዙ ሁሉ ይህንን ተስፋን ያገኛሉ ይድናሉ ከሚመጣው ጊዜ ከሚመጣው አስፈሪ ሁኔታ እግዚአብሔር ያስመልጣቸዋል ምክንያቱም ሚካኤል ይነሳል ዳግም ይገለጣል ለሕዝቦች ላነቡት እንባ ሁሉ ይቆማል ይፈርድላቸዋል እስከመቼ አንፈርድልንም አሉት ራእይ መጽሐፍ ላይ እስከመቼ እያሉ ይጠይቁታል ነገር ግን የሚፈርደው የሚበቀለው ኢየሱስ ክርስቶስ ይመጣል ይህ ትልቁ ተስፋችን ነው እሱም ሚካኤል ነው ይህንን ሚካኤልን በደንብ አድርጋችሁ እንድታነቡት እንድታጠኑት አደፋፍራችኋል ኢየሱስ መሆኑን እንድታውቁት ጋብዛችኋል ምክንያቱም ለኔና ለእናንተ የሚቆመው ነው ሚካኤል ኢየሱስ በእኛ ቦታ የሞተልን እርግማችንን የተሸከመልን በጸጋው ዙፋን የሚማልድልን ብቸኛው ኢየሱስ ክርስቶስ ነው ይህንን ተስፋችንን እንዲዘን እንድንጓዝ እግዚአብሔር ይፈልጋል ይህንን መልእክት እግዚአብሔር የሚናገረው ለዚህ ነው ለሕዝቦች ሁሉ የሚቆመው ሚካኤል ይገለጣል እያለ ነው ስለዚህ መንገዳችንን ስናስተካክል ወደ ክርስቶስ መንገድ ስናመጣ ምንም አይነት ማዕበል ቢመጣ ምንም አይነት ፈተና ቢመጣ እንደምንድን መጽሐፍ ቅዱስ ተስፋን ይሰጣናል ቀጣዩ የምናየው የሚካኤልን ድምጽ እንመለከታለን ይህንን እስካሁን እያየነው የመላእክትን አለቃ ወይም የታላቁ ልዑል ኢየሱስ እንደሆነ ለኔና ለእናንተ እንደሚማልድ እንደሚሟገትልን ዳግም እንደሚገለጥልን በእሱ መጽሐፍ የተገኙ ሁሉ እንደሚድኑ ያመኑት ሁሉ እንደሚድኑ ተስፋን እንዳገኘን አይተናል አሁን ደግሞ ሌላ አስደሳች መልእክት እነግራችኋለሁ ሌላ አስደሳች ሐሳብ እነግራችኋለሁ ይህ ሐሳብ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 ላይ ሐዋርያው ጳውሎስ ለክርስቲያኖች ሁሉ በሞት ላንቀላፉ ሁሉ ተስፋ እንዳይቆርጡ ዳግም ትንሣኤ እንዳለ እንዳያዝኑ ይናገራል በክርስቶስ የሚያምኑ ሁሉ ቢሞቱ እንኳን ዳግም እንደሚነሱ ልክ ኢየሱስ በምድር ላይ ሳለ አልዓዛርን ከሞት እንዳስነሳው ሁሉ እንደዚህ ያለ ያንን አልዓዛርን ከሞት ሲያስነሳ በእኔ የሚያምንብኝ ሁሉ ዳግም ያ ይሆናል እኔ ትንሣኤና ሕይወት ነኝ ያለው ኢየሱስ ክርስቶስ እንደገና ሐዋርያ ጳውሎስ እንዲህ ሲል ይናገራል አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 ላይ እንደዚህ ይላል ጌታ ራሱ ይላል በደንብ አድርጋችሁ ይህንን ሐሳብ እንማረው
ጌታ ራሱ ይላል በትእዛዝ በመላእክት አለቃ ድምጽ ይላል። ቀደም እንዳልኩት የሚጋኤልን ድምጽ እያየን ነው። ጌታ ራሱ ነው የሚለው ኢየሱስ ራሱ በትእዛዝ በመላእክት አለቃ ድምጽ በእግዚአብሔር መለከትን ከሰማይ ይወርዳል ካለ በኋላ በክርስቶስ የሞቱ ክርስቶስን አምነው ያንቀላፉ ሰዎች በሙሉ አስቀድመው ይነሳሉ ይላል። ይህ ትልቅ ተስፋ ነው። ሙታንን የሚቀሰቅስ ያንቀላፉትን የሚያስነሳ የሚካኤል ድምጽ ነው ይላል። ጌታ ራሱ ነው የሚለው ሐዋርያ ጳውሎስ። ጌታ ራሱ በመላእክት አለቃ ድምጽ ያንን ድምጽ በሰሙ ሰዓት ላይ ከሰማይ ሲወርድ በክርስቶስ አምነው በክርስቶስ እጅ ተከተሉ ክርስቶስ አዳኝ ነው ብሎ ለሱ ዋጋ የከፈሉ በሙሉ አስቀድመው ይነሳሉ። ምክንያቱም ሕይወት ሰጪ ድምጽን እየሰሙ ያሉት የተፈጣሪ ድምጽ አይደለም። ራሱ ሕይወት ከሆነው ከኢየሱስ የሚመነጨውን ድምጽ ነው የሚሰሙት። ያኔ ይነሳሉ ይላል። ስለዚህ ሞትን የሚያስነሳ ብቸኛው ኢየሱስ ክርስቶስ ነው። መላእክቶች ሙታንን ሊያስነሱ አይችሉም። ይህ ስልጣን አላገኙም። ይህ ስልጣን ያገኘው ፈጣሪ የሆነው መለኮት የሆነው ኢየሱስ ነው። ምክንያቱም ሕይወት ነው። መላእክት ተቀባይ ናቸው። ራሳቸው ራሱ ለመኖራቸው ከፈጣሪ ከኢየሱስ ሕይወትን ይጠብቃሉ። ኢየሱስ ግን ራሱ ምንጭ ነው። ለዚህ ነው ወደ ክርስቶስ የሚመጡ ሰዎች በሙሉ እየረኩ የሚሆኑት። ያቺ ሳምራዊቷ ሴትን በዮሐንስ ወንጌል ምዕራፍ 4 ላይ ደርቃ ባለችበት ሰዓት ላይ ሊያለመልማት ወደሚችለው ወደ ሕይወት ወደ ኢየሱስ መጣች። እግዚአብሔር የሕይወት ምንጭ ነው፣ አረካት። እሱ ብቻ አይደለም። በዮሐንስ ወንጌል ምዕራፍ 8 ላይ በኃጢአት ውስጥ ተደብቃ ሊፈርዱባት አንከባለው ወደ ኢየሱስ ሲመጡ እንደገና ሕይወት እንድትኖር የሰጣት ተስፋን ያገኘችው ከእንግዲህ ኃጢአትን አትስሪ ብሎ እንደገና የመኖርን ተስፋ የሰጣት ራሱ ሕይወት የሆነው ክርስቶስ ስለሆነ ምንጭ ነው። ለዚህ ነው ወደ ኢየሱስ ጋር የሚመጡ ሁሉ ከምንጩ ወርቡ ሊመረክቱ ነው የሚሄዱት። ስለዚህ አሁን እዚህ ጋር ግልጽ ነው ሕይወትን መልሶ ሊሰጥ የሚችል ኢየሱስ ክርስቶስ ብቻ ነው። አሁንም ደግመዋለሁ፣ ሕይወትን መልሶ ሊሰጥ የሚችለው ኢየሱስ ክርስቶስ ብቻ ነው። ሙታንን ካንቀላፉበት የሚያስነሳው ኢየሱስ ክርስቶስ ብቻ ነው። ይህ የሚሆነው ክርስቶስ ዳግም ሲገለጥ ነው። ዳግም ሳይገለጥ በፊት ነፍስ ወደ ሰማይ የሚባል ነገር የለም። ኢየሱስ ክርስቶስ ዳግም ሲገለጥ ብቻ ነው ሕይወትን የሚሰጠው። በዮሐንስ ወንጌል ምዕራፍ 5 ቁጥር 26 ቁጥር 28 ቁጥር 29 ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ቁጥር 28 ቁጥር 29 ላይ አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ተሰጥቶታል ይላል መጽሐፍ ቅዱስ። አብ ሕይወት እንዳለው ሁሉ ወልድም ይላል ሕይወት አለው፣ ምንጭ ነው እያለን ነው። ስለዚህ ኢየሱስ እንደ አብ ሁሉ የሕይወት ምንጭ ነው ማለት ነው እንጂ ኢየሱስ ከአብ የሚቀበለው ነገር አይደለም። ራሱ ምንጭ ነው፣ አምላክ ነው ራሱ እያለን ነው መጽሐፍ ቅዱስ። ስለዚህ ቁጥር 28 እና 29 ላይ ምን ይላል? በመቃብር ያሉት ይላል። በደንብ አዳምጡኝ። በመቃብር ያሉት ድምጹን የሚሰሙበት ሰዓት ይመጣል። ያንቀላፉ ወዳጆቻችሁ ሊኖሩ ይችላሉ። የምታውቋቸው ሰዎች በመቃብር ውስጥ ሊኖሩ ይችላሉ። እነዛ ድምጹን የሚሰሙበት ጊዜ ይመጣል። ከዛም መልካም ያደረጉ ለሕይወት ትንሣኤ፣ ክፉ ያደረገ ደግሞ ለፍርድ ትንሣኤ ይነሳሉ። በዚህ አትደነቋል። የክርስቶስ መቃብር ውስጥ ያሉ ሰዎች ድምጹን የሚሰሙት ክርስቶስ ዳግም ሲገለጥ ነው። ከዛ በፊት እንደዚህ መነሳት የሚባል ነገር የለም። ነፍሳችን መጠበቂያ ውስጥ አትሄድም። ገነት ገሃነም የሚባል ነገር የለም። ይህ መጽሐፍ ቅዱስ አያስተምረውም አይደለም። እዚህ ጥቅስ ላይ እንደሚናገረው አብ ሕይወት እንዳለው ሁሉ በራሱ ወልድም ሕይወት አለው ያለ ኢየሱስ ሚካኤል። ከዛም በኋላ ክርስቶስ ዳግም ሲገለጥ በታላቅ በመላእክት አለቃ ድምጽ ሲገለጥ መልካም ያደረጉ ለሕይወት ትንሣኤ፣ መጥፎ ወይም ክፉ ነገር ያደረጉ ደግሞ
ለፍርድ ትንሣኤ ይወጣሉ ድምጹን የሚሰሙበት ጊዜ ይመጣል ይላል እግዚአብሔር ይመስገን ሚካኤል እንደገና ተስፋ ሰጥቶናል ብታንቀላፉ እንኳን እግዚአብሔር ወደ አዘጋጀው ወደ ከበረው ወደ ትንሣኤ እግዚአብሔር አዘጋጅቶልናል ስለዚህ በዚህ አትደነቁአል ሌላኛው በክፍል 3 ላይ እንዳየነውና እንደተመለከትነው በይሁዳ መጽሐፍ ላይ በሙሴ ሥጋ ዙሪያ ላይ ሲከራከሩ ታስታውሱናል ዳቢሎስ ለምን ይነሳል ብሎ ክስ ባቀረበበት ሰዓት ላይ ግን ኢየሱስ ግን መነሳት እንዳለበት ግልጽ ነው ማርቆስ ምዕራፍ 9 ላይ ኢየሱስ በተራራው ቦታ ላይ ባለበት ሰዓት ላይ ኤልያስና ሙሴ ሊያበረቱት መጡ ይላል መጽሐፍ ቅዱስ ሙሴን ያስነሳው እግዚአብሔር ኤልያስ ከነየቱ ነው ወደ ሰማይ ሄደው ሙሴ ግን እንደሞተ መጽሐፍ ቅዱስ ዘዳግም ላይ ይናገራል ከዛም በኋላ ግን በሙሴ ሥጋ ዙሪያ ላይ ግን ከሰይጣን ጋር ክርክርን በፈጸሙበት ሰዓት ላይ እግዚአብሔር አሸነፈና ሙሴን አስነሳው ይላል እንግዲህ ያንን ያደረገው በዛ ቦታ ላይ በይሁዳ ምዕራፍ 1 ቁጥር 9 ላይ ዳሽ ተታነቡ ሚካኤል ነው የሚለው ሚካኤል ተከራከረ ነው የሚለው ከሰይጣን ጋር ስለዚህ ሚካኤል በሙሴ ሥጋ ከተከራከረ በኋላ ሙሴ ተነስቶ ነበር ስለዚህ ሙሴ ተነስቶ ኢየሱስ በማርቆስ ወንጌል ምዕራፍ 9 ላይ በምድር ላይ ሳለ ሊያበረቱት ኤልያስና ሙሴ መጥቷል ስለዚህ ሙሴ ያስነሳው ራሱ እግዚአብሔር ራሱ ኢየሱስ ክርስቶስ ራሱ ሚካኤል ነው ስለዚህ እነዚህ ሁለት ጥቅሶችን በማዛመድ ማጥናት እንችላለን ቀደም በዮሐንስ ወንጌል ምዕራፍ 5 ቁጥር 26 28 እና 9 ላይ ወልድ ይወጣል አለ ስለዚህ በመቃብር ያሉት ሰዎች ደግሞ ድምጹን የሚሰሙበት ጊዜ ይመጣል መልካም ያደረጉ ለሕይወት ትንሣኤ ክፉ ያደረጉ ደግሞ ለፍርድ ትንሣኤ ይነሳሉ ካለ በኋላ ደግሞ ይሁዳ ምዕራፍ 1 ቁጥር 9 ላይ ደግሞ በሙሴ ሥጋ ደግሞ ሚካኤል ከተከራከረ በኋላ ደግሞ ማርቆስ ምዕራፍ 9 ላይ ደግሞ ሄዳችሁ ስታዩ ደግሞ ሙሴና ኤልያስ ኢየሱስን ሊያበረቱት እንደተገናኙ በተራራው ላይ ይናገራል ስለዚህ እስካሁን በተረዳነው መሰረት ሚካኤል ሕይወት እንዳለው ሕይወት ምንጭ እንዳለው ከራሱ ተነስቶ ለሰዎች ሕይወትን መስጠት እንደሚችል ይሄን ደግሞ መለኮት አምላክ የሆነ ብቻ ነው ያደርገው የሚችለው ተፈጣሪ ሰዎች ፍጡራን ሊያደርጉት አይችሉም የሚፈጥር ክርስቶስ ፈጣሪ ብቻ ነው ያደርግ እንደሚችል እስካሁን አይተናል ስለዚህ የመላእክት የሚካኤል ድምጽ ሙታንን ያስነሳል ስለዚህ ሚካኤል ኢየሱስ ነው የምንለው ለዚህ ነው መልአክ አይደለም የምንለው ለዚህ ነው መጽሐፍ ቅዱስ ትክክለኛው መልስ ይሰጣል አሁንም በድጋሚ የምጠይቃችሁ መጽሐፍ ቅዱስን በደንብ እንድታነቡና እንድትመረምሩ በእግዚአብሔር ፍቅር ጠይቃችኋለሁ ቀጣዩ የምናየው አዛዡን ማምለክ ነው አሁን ወደ አምልኮ ጉዳይ ልንመጣ እንግዲህ እስካሁን ስለ ሕዝብ ልጆች ሁሉ የሚሟገት የሚማልድ ሚካኤል እንደሆነ አይተናል ደግሞ በሚካኤል ድምጽ ደግሞ ሙታኖች ከመቃብር ድምጹን የሚሰሙበት ጊዜ ይመጣል እሱም ወልድ የሆነው ሚካኤል ክርስቶስ እንደሆነ አይተናል አሁን ደግሞ አዛዡን ወደ ማምለክ ደረጃ ወዳለው ሐሳብ እንማራለን በራእይ መጽሐፍ ላይ ይህንን ሐሳብ በደንብ አድርጎ ይገልጽልናል ለዚህ ደግሞ በዮሐንስ ራእይ ምዕራፍ 12 ቁጥር 7 ላይ በሰማይ ስለነበረው አንዳንድ ጦርነቶችን አይተናል ከዚህም ቀድሞም በዚህ ጉዳይ ላይ ሐሳቦችን አይተናል በዮሐንስ ራእይ ምዕራፍ 12 ላይ ቁጥር 7 ላይ እንደዚህ ይላል በሰማይም ሰልፍ ሆነ ይላል ሚካኤልና መላእክቱ ዘንዶን ተዋጉ ይላል ስለዚህ ሚካኤል አንድ ቡድን ነው ከዚህ ከሚካኤል ጋር መላእክቶች እንደነበሩ ይናገራል ማንንም ተዋጉ ዘንዶ የተባለው ደግሞ ሌላኛው ሁለተኛ ኃይል ነው ከዛም በኋላ ዘንዶን ከመላእክቱ ጋር ተዋጋ አልተቻላቸውም ከዛም ወዲህ በሰማይ ስፍራ አልተገኘላቸውም ካለ በኋላ ቁጥር 9 ላይ ይህንን ዘንዶ ተብሎ የተጠቀሰውን ኃይል በደንብ አድርጎ ያብራራልናል ዘንዶ ምን አይነት እንደሆነ ምን እንደሚያደርግ የሚሰራውን ስራ ክፋቶቹን በሙሉ እንዲህ ብሎ ዘረዘረ ቁጥር 9 ላይ ዓለምን ሁሉ የሚያስተው ከሚካኤል ጋር የተዋጋው ዘንዶ የተባለው የተጠቀሰው ዓለምን ሁሉ የሚያስት ዳቢሎስ ብሎ ይገልጻል ዓለምን ሁሉ የሚያታልል ይላል ከዛም በኋላ
ዳቢሎስ ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ይላል። በዮሐንስ ወንጌል ምዕራፍ 8 ቁጥር 4 ላይ እንደዚህ አለ ኢየሱስ ክርስቶስ እናንተ ከአባታችሁ ከዳቢሎስ ናችሁ እርሱ መጀመሪያ እውነት የለውም እሱ ውሸተኛ ነው ይላል። ኢየሱስ ሰይጣንን የገለጸበት ዳቢሎስን የገለጸበት መንገድ ነው እውነት ከሱ ዘንድ የለም ሁሉ የሚያወራው ውሸት ነው ይላል ነው። ስለዚህ እውነት ክርስቶስ ከሆነ የእውነት ተቃራኒ ደግሞ ውሸቱን ሐሰት ነው። የሐሰት አባት ወይ የውሸት አባት ዳቢሎስ ነው ያለ ነው ኢየሱስ። ስለዚህ ዓለምን ሁሉ የሚያስተው በውሸቱ እንደሆነ ይገልጻል። በዘፍጥረት ምዕራፍ 3 ላይ ወደ አዳምና ወደ ሔዋን በተለይ ወደ ሔዋን ሲቀርብበት ያቀረበላት ሐሳብ ያ ነበር። እውነትን ከውሸት ጋር አደባለቀና ይዞት መጣ። ውሸት ለመጀመሪያ ጊዜ ተሰማ በዛ ቦታ ላይ እግዚአብሔር ትሆናላችሁ አይኖቻችሁ ይከፈታል ብሎ እውነትን ከውሸት ጋር ሲያደባልቅላት ተታለለች፣ ፍሬውንም በላች፣ አዳምም በላ። ከዛም በኋላ ኃጢአት ወደ ምድር ገባ። በእግዚአብሔርና በሰዎች መካከል ግድግዳ አልነበረ፣ አሁን ግድግዳ ተፈጠረ። ኃጢአት ግድግዳን አደረገ። እኛም ራቁትነታችን ሆነ የእግዚአብሔር ክብርን ጎደለን። ከእግዚአብሔር ጸጋ ፊት በሱ ፊት የምንቀርብበትን ጸጋ ነበር፣ አሁን እሱ ተወሰደብን። ኃጢአት ቀማኛ ነው። ኃጢአት የሚወስድ ነገር ነው። ስለዚህ ያታለላት በዚህ ነው ዓለምን ሁሉ የሚያስተው ይላል። ያ ዘንዶ የውሸት አባት የሐሰት ሁሉ አባት ዳቢሎስ ሰይጣን ታላቁ ዘንዶ የቀደመው እባብ ተብሎ ተጣለ ብሎ ይናገራል። ስለዚህ በሰማይ የነበረው ግጭት አሁን አይተናል። እንግዲህ ግጭቱ ነበር፣ ሰልፍ ሆነ፣ ጦርነት ነበር ይያለ ነው። ሚካኤልና በዘንዶ ወይም በቀደመው ዓለምን በሚያስተው በሰይጣን መካከል ግጭት እንዳለ ይነግረናል። የዚህ ግጭት ደግሞ መነሻው ምን እንደሆነ በኢሳይያስ ምዕራፍ 14 ቁጥር 12 ላይ ኢሳይያስ የሚነግረን ሐሳብ አለ። መጽሐፍ ቅዱስ የያዛችሁ ሰዎች በኢሳይያስ ምዕራፍ 14 ቁጥር 12 ላይ እንደዚህ ይላል። ሉሲፈርን ቀድሞ ሳይወድቅ በፊት ዓለምን ሳያስት በፊት የሐሰት አባት ሳይሆን በፊት የቀደመው እባብ ሳይባል በፊት ሰይጣን ዘንዶ ሳይባል በፊት ምን አይነት መልክ እንደነበረው ኢሳይያስ እንዲህ ይላል። አንተ የንጋት አጥቢያ ኮከብ ሆይ ያነበብኩላችሁ ጥቅስ በኢሳይያስ ምዕራፍ 12 ከቁጥር 12 ጀምሮ ነው። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደካል? ቅድም በራዕይ ምዕራፍ 12 ቁጥር 7 ላይ በሰማይ ስፍራ ስላልተገኘላቸው ወደቁ ይላል። ስለዚህ አሁን ደግሞ እንዴት ከሰማይ ወደካል? ምክንያቱም ከነበረው ክብር አንፃር ሉሲፈር ካገኘው ነገር አንፃር የማይወድቅ አይነት ይመስል ነበር፣ ነገር ግን ወደክ ይላል። አሕዛብን ያዋረድክ አንተ ወይ እንዴት ከሰማይ እስከ ምድር ድረስ ተቆጠርካል? ቁጥር 13 ላይ አንተም በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም በእግዚአብሔር ከዋክብት በላይ ከፍ ከፍ አድርጋለሁ፣ በሰሜንም ዳርቻ መሰብሰቢያ ተራራ ይቀመጣሉ ካለ በኋላ ቁጥር 14 ላይ ከደመኖችም ከፍታ በላይ አድርጋለሁ፣ በልዑልም እመሰላለሁ አልክ ይላል። እንግዲህ ሰይጣንን መጀመሪያ ሲገልጽልን እጅግ ማራኪ ውብ የነበረ ከእግዚአብሔር ፊት ሁሉ የሚቆም ከእግዚአብሔር ፊት ሁሉ የሚያገለግል መላእክቶቹ በሙሉ በሱ ስር የነበሩ ትልቅ ባለ ግርማ ሞገስ የነበረው አገልጋይ ከሰማይ እንዴት ወደክ አለ። ኮከብ ነበርክ፣ እንዴት ከሰማይ ወደክ አለ። አሕዛብን ያዋረድክና ከዛም በልብ እንዲያልክ ወደ ሰማይ አድርጋለሁ፣ የእግዚአብሔርን መንግስት እፈልጋለሁ፣ መመለክን እፈልጋለሁ አልክ። ከዛም በኋላ በሰሜን ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ፣ ይገባኛል፣ ቦታው ስግደት ይገባኛል፣ መመለክ ይገባኛል አልክ። ከዛም በኋላ ከደመኖችም ከፍታ በላይ አድርጋለሁ፣ በልዑልም በኢየሱስ ክርስቶስ እመሰላለሁ። ኢየሱስ የሚገባውን ወርሺፕ፣ ኢየሱስ የሚገባውን አምልኮ፣ ለኢየሱስ የሚገባውን ስግደት፣ ለኢየሱስ የሚገባውን ክብር እኔ ይገባኛል ወስዳለሁ አልክ። ይህ ደግሞ የማይሆን ነገር ነበር። ስለዚህ በክርስቶስና በሰይጣን መካከል ጦርነት ተፈጠረ። የጦርነቱ ዋነኛና መነሻው አምልኮ ስግደት። ዛሬም ድረስ የዚህ ጦርነት ማዕከሉ ሐሳቡ ይሄ ነው። መመለክ ይገባኛል፣ በልዑል እመሰላለሁ የሚል ነው።
ዓለምን ወደ ፍጻሜ የምትመጣው በዚህ ነው። አንዱ ኃይል መመለክን ይፈልጋል፣ አንደኛ ኃይል ደግሞ በዚህ መመለክን ይፈልጋል። ዮሐንስ ላይ ምዕራፍ 14 ላይ ለዚህ ነው የሚለው ለአውሬውና ለምስሉ የሚሰግዱ ሁሉ መስገድ መመለክ። ስለዚህ ዓለም ወደ ፍጻሜ የምትመጣው በዚህ ነው። እስካሁንም ያለውም ይሄ ነው። የሰይጣን የዘውትር ጥያቄ ነው መመለክን ፍለጋ። ስለዚህ ማንን ነው ማምለክ? ወይ ሚካኤልን ነው ወይ ዘንዶው የቀደመው ዓለምን የሚያስተው? ሁለቱም አምልኮ ይፈልጋል። ግጭቱ የተፈጠረው በዚህ ነው። በልዑልም መሰላለሁ በክርስቶስ መሰላለሁ ሲል ጥያቄ ያቀረበ። በዚህ ምክንያት አለመስማማት ተፈጠረ። ያለመስማማት ወደ ጦርነት ገባ። በመጨረሻም በልዑል መሰላለሁ ያለው ዓለምን የሚያስተው የውሸት አባት የሆነው እውነት በሱ ዘንድ የሌለው የመጀመሪያዎቹ ወላጆቻችንን ያታለለው ዛሬም እያታለለ የሚገኘው ሐሰትን ብቻ የሚናገረው ሕዝቡን ሁሉ ወደ ሞት ጎዳና የሚወስደው በማታለል በሰማይ ጦርነት እንደነበረ ይናገራል። እሱም እንደወደቀ ይናገራል። ለዚህ ደግሞ ሌላ ተጨማሪ ሐሳብ ልስጣችሁ። በተለይ ወደ እስራኤላውያን ዘመን ልወስዳችሁ እወዳለሁ። እስራኤላውያን ወደ ተስፋይቱ ምድር ከተሻገሩ በኋላ ለመጀመሪያ ጊዜ ለጦርነት ሲዘጋጁ ኢያሱ ከወትሮ በተለየ ሁኔታ ስላጋጠመው ውጊያ እንደዚህ ብሎ ይናገራል። መጽሐፍ ቅዱሳችሁ የያዛችሁ ሰዎች በኢያሱ ምዕራፍ 5 ቁጥር 13 እና 15 ላይ እንደዚህ ይላል። እንደም ሆኖ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ። በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ፣ እነሆም የተመዘዘ ዘይፍ በእጁ የያዘ ሰው በፊቱ ቆሞ ነበር ይላል። ከዛም ኢያሱም ወደ እርሱ ቀረበ ነው። አሁን የስግደቱን ጉዳይ ነው የምወስድላችሁ። ኢያሱ በዚህ ቦታ ላይ ያጋጠመውን ነገር ነው ያወራችሁ። ቅድም እግዚአብሔር ፈጣሪ ነው አምልኮ ይገባዋል ካለ ሰይጣን ደግሞ ጥያቄ ነበር እኔ መመለክ እንፈልጋለሁ በልዑል እንመሰላለሁ ሲል ደግሞ ጥያቄ ሲያነሳ አይሆንም ግጭት ተፈጠረ። በሰማይ ጦርነት እንደነበረ ይናገራል። ከዛውን እያነበብኩ ያለው ደግሞ ኢያሱ ላይ ነው። ኢያሱ በኢያሪኮ አጠገብ ሆኖ ሳለ በእጁ ሰይፍ የያዘ ሰው አይቶ ነበርና እንደዚህ አለ፣ ከኛ ወገን ነው ወይስ ከጠላቶች ወገን ነው ሲል ጠየቀው ይላል። ይህን ጠያቂው ኢያሱ ነው። ከዛ እሱም እንደዛ አይደለም እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ። ስለዚህ አሁን የተናገረው ምንድነው? እኔ የሰራዊት አለቃ የእግዚአብሔር አሁን እዚህ መጥቻለሁ አለ። ከዛ ኢያሱ ይህንን በሰማ ጊዜ ላይ ወደ ግንባር ተደፍቶ ሰገደ ይላል። አምልኮ እየሰጠ ነው፣ ሰገደ። ጌታዬ ለማን የምነግረው ነገር ምንድነው ብሎ አለ። ከዛም የእግዚአብሔር ሰራዊት አለቃ የተባለው ኢያሱን እንደዚህ ያለው፣ አንተ የቆምክበት ስፍራ የተቀደሰ ነውና ጫማን ከእግርህ አውልቅ አለው። ኢያሱም እንዳደረገ ይህ የእግዚአብሔር ሰራዊት አለቃ ተብሎ የተጠቀሰው ሰው እኔ የሰራዊት አለቃ ሆኜ ወደ አንተ መጥቻለሁ ብሎ ወደ ኢያሱ ፊት ቀረበ። ኢያሱ ይህንን በሰማ ጊዜ እንደ የሰራዊት አለቃ እግዚአብሔር ሰራዊት ሲል ሰገደ ብሎ መጽሐፍ ቅዱስ ይናገራል። ከሰገደ በኋላ ደግሞ ምንድነው የምናገረው ለባሪያዬ ሲል የሚናገረው እንደዚህ አለ፣ የቆምክበት ስፍራ የተቀደሰውና ጫማን አውልቅ። ታስታውሳላችሁ በዘጸአት ምዕራፍ 3 ላይ ሙሴ በዛ ቁጥቋጦ ይነዳል፣ ቁጥቋጦ ግን አይቃጠልም። በዛ ቦታ ላይ በክፍል 2 ላይ በተለይ በብሉይ ኪዳን ማጣቀሻ የሚለውን ክፍል ወደ ኋላ ዞር ብላችሁ ብታዩት የበለጠ ሐሳብ ይገባችኋል። በዛ ቦታ ላይ የእግዚአብሔር መልአክ ተብሎ ኤንጀል ኦፍ ዘ ሎርድ ተብሎ የተጠቀሰው ኢየሱስ እንደነበር አይተናል። የተገናኙ በተመሳሳይ ያ በእሳቱ ነበልባል ውስጥ ያናገረው የነበረው ድምፅ ሙሴን የቆምክበት ስፍራ የተቀደሰውና አውልቅ ብሎ ተናግሯል። ልክ እሱ የተናገረው ያ ድምፅ ተመልሶ መጣና ለኢያሱ እንደዚህ አለ፣ የቆምክበት ስፍራ የተቀደሰ ነው፣ ጫማን አውልቅ አለው። ስለዚህ ሙሴ የተገናኘው ያ የእግዚአብሔር መልአክ የተጠቀሰው ደግሞ አሁን ራሱ ሲያስታውቅ እኔ የሰራዊት አለቃ የእግዚአብሔር ነኝ ብሎ ነው ሰገደለት ነው የሚለው። መጽሐፍ ቅዱስ ደግሞ ከአንዱ ሐሳብ ጋር የሚስማማ ነው ብለናል። ከአንዱ ሐሳብ ጋር የማይታረቅ ከሆነ ትክክል አይደለም ማለት ነው። ለዚህ ደግሞ አንድ ማሳያ እኔ
እንግዲህ መላእክቶች ስግደትን ይቀበላሉ አይቀበልም የሚል ነው። እዚህ ጋር የሰራዊት አለቃ ተሰገደለት፣ ኢየሱስ ሰግዶለታል፣ ተቀብሎታል። ለዚህ ደግሞ አንድ ማረጋገጫ ጥቅስ ልስጣችሁ። በዮሐንስ ራእይ ምዕራፍ 19 ቁጥር 10 ላይ በዮሐንስ ራእይ ምዕራፍ 19 ቁጥር 10 ላይ ዮሐንስ እንዲህ ሲል ተናገረ። ሊሰግድለት በእግሩ ፊት ተደፋው፣ እርሱም እንዳታደርገው ተጠንቀቅ አለኝ አለ። ካንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ እንጂ ለእግዚአብሔር ብቻ ስገድ፣ የኢየሱስ ምስክርም የትንቢት መንፈስ ነው አለኝ አለ። አሁን እዚህ ጥቅስ ላይ ደግሞ መላእክቶች ስግደትና አሁን መልአክ ነው ያናገረ የነበረው ዮሐንስን እና ዮሐንስ ሊሰግድለት ልክ በሚደፋበት ሰዓት ላይ ተው እንዳታደርገው አለ። ልክ እንዳንተው እኔም ባሪያ ነኝ፣ ኢየሱስን ማገለግል ባሪያ ነኝ፣ አገልጋይ ነኝ፣ መስገድ ያለብህ ለእግዚአብሔር ብቻ ነው ሲል ይህ መልአክ ተናገረ። ስለዚህ የሚሰገደው እያለ ያለው መልአክ ለእግዚአብሔር ነው እንጂ ለኛ አይደለም ማለት። ቅድም ደግሞ ኢየሱስ ላይ ደግሞ ይሰግድለት ተሰገደለት ነው፣ ሰገደና አልተቃወም። መላእክቶች ሁሉ ይቃወማሉ፣ አይሆንም ነው የሚሉት። ሊሰገዳችሁ አንፈልግም፣ ምክንያቱም የሚሰገደለት እግዚአብሔር ብቻ እንደሆነ ያውቃሉ። ሉሲፈር የነበረው መልአክም ቢሆንም ግን መሰገድን ስለፈለገ ነው። ደግሞ የማይሆን ነገር መላእክቶች ያውቃሉ። ስለዚህ ዮሐንስ ሊሰግድለት ባለበት ሰዓት ላይ አልፈልግም፣ እኔ እኮ ባሪያ ነኝ እንዳንተው፣ ይልቅ ለእግዚአብሔር ስገዳለሁ። ስለዚህ ስግደት ለኢየሱስ ለሚካኤል ነው የሚገባው እንጂ ለመላእክቶች እንዳልሆነ መጽሐፍ ቅዱስ ይናገራል። ሌላኛው ደግሞ በዮሐንስ ራእይ ምዕራፍ 22 ቁጥር 8 እና 9 ላይ ደግሞ በዮሐንስ ራእይ ምዕራፍ 22 ቁጥር 8 እና 9 ላይ ደግሞ ሌላኛው ደግሞ ይህንን የሚያረጋግጥ ሌላ ጥቅስ ደግሞ እንደዚህ ይላል። ይህንንም ያየሁትን የሰማሁት እኔ ዮሐንስ ነኝ ካለ በኋላ በሰማሁትና ባየሁትም ጊዜ ይህንን ባሳየኝ በመልአኩ እግር ስር ልሰግድ በፊቱ ተደፋው ካለ በኋላ እርሱም እንደዚህ አለ፣ እንዳታደርገው ተጠንቀቅ፣ ካንተ ከወንድሞች ከነቢያት ጋር የዚህ መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ አለ። ስለዚህ በሁለት አጋጣሚዎች ስታዩ በዮሐንስ ላይ ምዕራፍ 19 ላይ ቁጥር 10 ላይ ሊሰግድለት ሲደፋ እንዳታደርገው አለው መልአኩ ለዮሐንስ፣ ለእግዚአብሔር ብቻ ስገድ እኔ ባሪያ ነኝ አለ። አሁን ደግሞ በዮሐንስ ላይ ምዕራፍ 22 ላይ ደግሞ ሁለተኛው ማስረጃችን ደግሞ እኔ ዮሐንስ ነኝ በሰማሁትና ባየሁትም ጊዜ ከመልአኩ ግስር ፊት እሰግድ ዘንድ ተደፋው፣ እንዳታደርገው ተጠንቀቅ፣ ካንተ ጋር ከወንድሞች ከነቢያት ጋር ያው እኔ ነኝ ብሎ ሲናገር ይታያል። ስለዚህ የጌታ መልአክ አምልኮን እንደማይቀበሉ እዚህ ጋር ይናገራል። ኢያሱ ጋር ግን መልአክ አይደለም የመጣው፣ ራሱ ሚካኤል ኢየሱስ ነው የሰራዊት አለቃ ተብሎ የተጠቀሰው። ለዛም ተደፍቶ ሲሰግድለት ምንድነው ያለው? የተቀደሰ ቦታ ነው፣ ጫማን አውልቅ አለው። ልክ ለሙሴ እንደተናገረው እንደገና ለኢያሱ የሰራዊት አለቃ እግዚአብሔር ተናገረ። ራሱ ኢየሱስ ደግሞ በምድር ላይ በሚኖርበት ሰዓት ላይ በሉቃስ ወንጌል ምዕራፍ 4 ቁጥር 8 ላይ በምድረ በዳ በተፈተነበት ጊዜ ላይ ኢየሱስ እንደዚህ ያለው ለጌታ ለአምላክ ብቻ ስገዳል። ራሱ ኢየሱስ እሱን ብቻ አምልክ ተብሎ ተጽፏል፣ ስለዚህ አይሆንም ማለት። ስለዚህ መመለክ የሚችለው ለኢየሱስ ክርስቶስ ብቻ ነው። ዕብራውያን ምዕራፍ 1 ቁጥር 6 ላይ እንደዚህ ይላል፣ ደግሞም በኩር ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይሰግድ ሲል ይናገራል። ኢየሱስ በተወለደ ሰዓት ላይ የእግዚአብሔር መላእክቶች ሰገዱ ይላል። በኩር እኛን ከኃጢአት ሞት ያወጣን በኩር የመጀመሪያ ነው፣ ብቸኛው ኢየሱስ ነው አዳኛችን። መላእክቶች ለእርሱ ይሰገዱ ተብሎ ተናግሯል። መላእክቶች ለእግዚአብሔር ይሰግዳሉ እንጂ ለራሳቸው ስግደትን አይፈልጉም። ሚካኤል ግን አምላክ ነው፣ ፈጣሪ ነው፣ አዳኝ ነው፣ ምስጋናና ክብር ይገባዋል፣ ይሰገድለታል። አምላካችን ስለሆነ መለኮታዊ ስለሆነ ይህንን ነው ዲያብሎስ ያልፈለገው፣ ይህንን ነው ሰይጣን ያልፈለገው፣ የቀደመው እባብ ዘንዶ ያልፈለገው ይህንን ነው። ተናደደ በዚህ ምክንያት። ምክንያቱም
ለእግዚአብሔር ሁሌም ሲሰገድለት አይፈልግም። እግዚአብሔር ሁሌም አያል ሚካኤል ሁሌም አያል ሲሆን ሰይጣን አይፈልግም። ሌላኛው በፊልጵስዩስ ምዕራፍ 2 ቁጥር 10 እና 11 ላይ እንደዚህ ይላል ይህን በሰማይ በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበርከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ለኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው አለ ሐዋርያ ጳውሎስ። በሰማይም በምድር በታች ሁሉ ያሉ በኢየሱስ ስም ይንበርከኩ፣ ክብር ስግደት የሚገባው ለኢየሱስ ነው። ምላሶች ሁሉ፣ ከንፈሮች ሁሉ፣ ንግግሮች ሁሉ፣ ፊደላት ሁሉ፣ ቃላቶች በሙሉ ኢየሱስ ጌታ እንደሆነ ይመሰክሩ ዘንድ ነው ይላል። ምክንያቱም ጌታችን አዳኛችን አምላካችን ንጉሳችን ስለሆነ ሚካኤል ይገባዋል። ለዚህ ነው ጳውሎስ በእግዚአብሔር መልአክና በኢየሱስ መካከል ያለውን አስደናቂ ግንኙነትን ተመልክቷል። ተጨማሪ ጥቅስም በገላትያ ምዕራፍ 4 ቁጥር 14 ላይ እንደዚህ ይላል በስጋዬ ፈተና የሆነባችሁ ነገርን አልናቃችሁትም አልተጸየፋችሁትም፣ ነገር ግን አለ እንደ እግዚአብሔር መልአክ አሁን እንደ ኢየሱስ ክርስቶስ ተቀብላችኋል ይላል። እንደ እግዚአብሔር መልአክ አሁን እንደ ኢየሱስ ክርስቶስ ተቀብላችኋል ገላትያ ምዕራፍ 4 ቁጥር 14 ላይ። ስለዚህ ክብር፣ ምስጋና፣ ስግደት፣ አምልኮ የሚገባው ለኢየሱስ ክርስቶስ ብቻ ነው። ለመላእክቶች ለቅዱሳን ሰዎች ስግደት አይገባቸው። እውነተኛ ስግደት እውነተኛ አምልኮ ምንጩ ክርስቶስ ነው። ለሱ ብቻ ነው የሚገባው። ፈጣሪ አምላክ ስለሆነ ሰይጣን ጥያቄው ይሄ ነው ያልተመለሰለት። ነገር ግን መልሱ አንድና አንድ ብቻ ነው ኢየሱስ አምላክ መሆኑን ብቻ እሱ ብቻ ነው ስግደት የሚገባው። ይሄንን ነው አልቀበልም ያለው። በሰማይ ጦርነት እንዲከሰት ያደረገው በዚህ ምክንያት ነው። መጽሐፍ ቅዱስ ላይ የሰራዊት ጌታ ተብሎ የተጠቀሰው 245 ጊዜ ተጠቅሷል። ስለዚህ እግዚአብሔር የእግዚአብሔር ሰራዊት ብቻ ሳይሆን ራሱ ኢየሱስ መሆኑን እንመለከታለን። ለኢያሱ ጫማ እንዲያወልቅ የጠየቀው ኢየሱስ ለሙሴም ጠይቆታል። ያ የጌታ ሰራዊት አለቃ ስግደት እንደሚገባው የተናገረው ኢየሱስ ብቻ ነው። ለዛ ነው ኢየሱስ ሲሰግድለት ያልከለከለው። መላእክቶች ሁሉ ይከለክላሉ። ዮሐንስ ላይ ታቸው ሁለት ቦታ ላይ ሲሰግድለት ሲባል ተው ይያሉት። መላእክ ስግደት አይገባቸው። ሚካኤል ግን መላእክ አይደለም ኢየሱስ ራሱ ስለሆነ ነው። በመጨረሻ የስሙን ሐሳብ ለማንሳት አገባድራለሁ። ሚካኤል ማለት እንደ እግዚአብሔር ያለ ማን ነው? ማን እንደ እግዚአብሔር? ፊልጶስ ኢየሱስን ለደቀ መዛሙርቱ አብን እንዲያሳያቸው ሲጠይቁት ክርስቶስ እንደዚህ ብሎ መለሰ። በአንድ ወቅት ላይ መጣና አብ ምን አይነት ነው አለው። እስቲ አብን አሳየን አሉት። ኢየሱስ እንዲህ ብሎ መለሰ በዮሐንስ ወንጌል ምዕራፍ 14 ቁጥር 9 ላይ ኢየሱስም እንዲህ አለው አንተ ፊልጶስ ሆይ ይህን ያክል ዘመን ከእናንተ ጋር ስኖር ሳለ አታውቀኝምን? እኔን ያየ አብን አይቷል። እንዴት አንተስ አብን አሳየን ትላለህ ብሎ ይናገራል። ኢየሱስ እኔን ሚካኤልን ያየ፣ እኔን ወልድን ያየ፣ እኔን ኢየሱስን ያለ፣ እኔን አማኑኤልን ያየ ስሞቹ ናቸው። አማኑኤል ስሙ ነው፣ ኢየሱስ ስሙ ነው፣ ክርስቶስ ስሙ ነው፣ ሚካኤልም ስሙ ነው፣ መጠሪያው ነው። ወልድ ስሙ ነው፣ መጠሪያው ነው። ብዙ አይነት መጠሪያ ያለው ኢየሱስ እኔን ያየ አብን አይቷል። ካቱም አምላክ ፈጣሪ የህይወት ምንጭ አዳኝ የሚማልድ የሚሟገት ለሕዝብ ሁሉ የሚቆመው ሚካኤል ነው። ሰዎች ኢየሱስ ክርስቶስ ጣልቃ የገባው ከ4000 ዓመታት በኋላ በመስቀል ላይ ነው ብለው ያስባሉ። ነገር ግን እግዚአብሔር ኃጢአት በፊትም ጀምሮ የታረደ በግ ነው፣ አዳኝ ነው። ሁሉም በሰው ልጆች ጣልቃ የሚገባ አምላክ ነው እንጂ ከ4000 ዓመታት በኋላ በመድር ላይ ተወልዶ አድጎ አስተምሮ ተሰቃይቶ ተገርፎ ተተፍቶበት ተንቆ ታሞ የተሰቀለ አምላክ አይደለም። ከ4000 ዓመት በኋላ የመጣ አምላክ አይደለም። መጀመሪያም አምላክ ነው። መጀመሪያም አዳኝ ነው። የታረደ በግ ነው። ያ በሰማይ በኤደን ገነት ለአዳምና ሔዋን ቁርበት የራሳቸውን ቅጠል በለበሰ አይሆንም ብሎ
የበግን ቁርበት ያለበሳቸው ያ በግ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ በአንተና በሴቱ መካከል ጠላትን አደርጋለሁ ራሱን የሚቀጠቅጠው ኃይል እንደሚገለጥ በዘፍጥረት 3:15 ላይ በተነገረው ተስፋ ላይ ሚካኤል እንደሆነ ግልጽ ነው። ኢየሱስ አሁን የመጣ አይደለም። ዮሐንስ 8:56 ላይ አባታችሁ አብርሃም ቀኑን ያይ ዘንድ ሐሴት አደረገ ደስም አለው ተብሎ ተነግሯል። ሚካኤልን ስናየው እንደሰታለን። እንደ እግዚአብሔር ማን አለ? እንደ ክርስቶስ ማን አለ? ከመከራ የሚታደግ ከፈተና የሚያስመልጥ ከማዕበል ነፃ የሚያወጣ ከሸለቆ ነፃ የሚያወጣ ከክፉ ከሚመስሉ መንገዶች የሚታገል እንደ ሚካኤል ያለ ማን ነው? ማንም የለም። ሁሌም የእግዚአብሔር ዘላለማዊ ልጆች ሁሌም የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ሚካኤል ልጆቹን ይንከባከባል፣ ልጆቹን ይጠብቃል። ይሄ የክርስቶስ ሁሌም ተግባሩን አስደናቂ ሁኔታው ነው። ስንደክም የሚያበረታን ስናዝን የሚያነሳን አይናችንን የሚያበስልን እንባችንን ሁሉ የሚያበስልን እንደ ክርስቶስ ያለ ማን አለ? ያ ከአብርሃምና ከሙሴ ጋራ ፊት ለፊት የተነጋገረው ከያዕቆብ ጋራ የታገለው እስራኤልን በምድረ በዳ የመራው ምግብና ውሃ ያልከለከለው በፀሐይ እንዳይቃጠሉ በደመና አምድ ሲመሽ ደግሞ በእሳት አምድ የመራቸው ለያዕቆብ በኃጢአት ውስጥ እንኳን ቢሆንም ግን ተስፋን የሰጠው አብርሃም በተነገረው ተስፋ ቆርጦ ከሌላ ሴትም ቢወልድም ግን አይሆንም ብሎ እንደገና የተስፋን ቃል የሰጠው ሙሴ ገሎ ግብፃውያን ገሎ ሸሽቶ በሄደበት ስፍራ ላይ እፈልጋለሁ ያለው አይኑ ያየ 3 ጊዜ የካዶን ጴጥሮስን እንደገና ታላቅ የወንጌል ሐዋርያ ታላቅ የወንጌል አገልጋይ ያደረገው ሚካኤል ሁሌም ሕዝብን ይንከባከባል። አሳራጅ የነበረው ክርስቲያናዊ ገድል የነበረውን በቀድሞ ስሙ ሳውል ከዛም በኋላ ጳውሎስ የተባለውን እንደገና አሕዛብን የሚማርክ በወንጌል ያደረገው ኢየሱስ ክርስቶስ ነው። ለዚህ ነው እንደ እግዚአብሔር ያለ ታላቅ መልእክተኛ ማን አለ? እንደ እግዚአብሔር ያለ ማን? ኢየሱስ ብቻ ሚካኤል ነው። ስለዚህ ውድ እግዚአብሔር ቤተሰቦች በቆላስይስ ምዕራፍ 1 ቁጥር 15 ላይ የማይታየው አምላክ ምሳሌን የገለጸልን ኢየሱስ ነው። ዮሐንስ 1:18 ላይ ያን ነው የተናገረው። አብን ያየው ማን አለ? ልጁ ኢየሱስ ክርስቶስ ግን ተረከልን ተብሎ ተጽፏል። ውድ የጌታ ቤተሰቦች ይህንን ፕሮግራም ሁሉ የምትከታተሉ ታላቁ አለቃ ታላቁ ልዑል ሚካኤል ኢየሱስ ነው፣ መልአክ አይደለም። እኛን የሚንከባከበን እኛን የሚጠብቀን እኛን ከሞት ወደ ዘላለም ሕይወት ያሻገረን አብርሃምን ሙሴን ኢያሱን የታገደ ኢያሱን ሁሉ ከዛ ክፉ ከሚመስለው መንገድ እነ ዳዊትን ከዛ ክፉ ከጠላት መንጋጋ ፈልቅቆ ያወጣ የሚበጀን በድካማችን የሚራራልን እንደኛው እንደ ሰው የተፈተነ ብቸኛው አምላክ ሚካኤል ነው። ስለዚህ አምላካችን ሚካኤልን ኢየሱስን ክብር ምስጋና ይገባዋል። ለሱ እንስገድለት። ለሱ ሁሌም በመላሶቻችን ሚካኤል ኢየሱስ መሆኑን እንመስከርለት። ኢየሱስ ጌታ መሆኑን ሚካኤል ጌታ መሆኑን ሚካኤል አምላክ መሆኑን እንድንመሰክር ዘንድ እግዚአብሔር ጠርቶናል። እስካሁን በትምህርቱ በነበረን 4 ተከታታይ ክፍሎች ስታዳምጡ ስትማሩ ስለነበረ እግዚአብሔር አብዝቶ ይባርካችሁ። ጥያቄ ሐሳብ ካለ በሚቀመጠው ማህበራዊ ገጾች በሙሉ አድራሾች ላይ ማስቀመጥ ትችላላችሁ። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ሚካኤል ኢየሱስ ክርስቶስ ይባርካችሁ። መልካም ጊዜ